ዋው የምግብ ዝግጅት ሰዓታችን ላይ ደርሰናል። ዘና ፈታ ያለው እሁዳችን በኢቢኤስ እንደቀጠለ ነው። አሁን ደግሞ የጨዋታ ጊዜያችን ላይ እንገኛለን። ተንሱ አተክዝ እንደሱ፣ ዳኒ አታስብ እንደሱ። ስለዚህ እኔና ተንሱ ተፋላሚ ነን። ዛሬ ልንፋለም። ዳኛ እንግዲህ እስቲ ራስሽን አስተዋውቂልን። ቻቺ ተፈራ እባላለሁ። ከወርቃ ቡና ነው የመጣሁት። ዛሬ እንግዲህ ወርቃ የሚታወቅበትን ቡላ በክትፎ እንድሰሩልኝና ቆንጆ ጣዕም ያመጣ በ20 ደቂቃ ውስጥ የ20 ሺህ ብር ሽልማት የሚያሸልም ቆንጆ ፕሮግራም ነው። ስለዚህ ቡላ በክትፎ ሳስበው ቡላ እንኳን ያው ተንሱ ለልጆቹ ያዘጋጃልና ቡላ በክትፎ ለልጆቹ ቡላ ትሰራለህ? አንዴ ሰርቻለሁ። ቡላ ሰርቻለሁ። ዳኒ ሰርተህ ታውቃለህ? ቡላ እኔ በጣም አጣጥሜ እበላለሁ እንጂ ሰርቼ አላውቅም። ቡላ በክትፎ እንሞክረው እስቲ። እንሞክር። እሺ፣ ስለዚህ ላሳያችሁና እንግዲህ እነዚህ ለቡላ በክትፎ የሚያስፈልጉ ግብአቶች ናቸው። እዚህ ጋር ስጋ አለን፣ ኮሮሪማ አለን፣ ቂቤ አለን፣ እንዲሁም ደግሞ ቡላ አለን፣ ጨው አለን፣ ሚጥሚጣ አለን። ስለዚህ እነዚህን ወተት አለን እዚህ ጋር። ስለዚህ እነዚህን ግብአቶች ተጠቅማችሁ እዚህ ጋር ቡላ ማቅረቢያ ሳህናችን አለ። እዚህ ጋር ደግሞ ክትፎን ታደርጉና ይሄ ክትፎ በበሰለ ብታሳዩኝ በጣም ደስ ይለኛል። የበሰለ ክትፎ በቡላ ማለት ነው። እንግዲህ የተሰጣችሁ 20 ደቂቃ ነው። በ20 ደቂቃ ውስጥ ያው እያንዳንዷ ሰዓት አንዳንድ ሺህ ብር አላት ማለት ነው። ስለዚህ ቆንጆ ሰርቶ በዛውም ደግሞ ፍጥነቱን አይተን ቆንጆ ጣዕም ያለውን እንሸልማለን ማለት ነው። በጣም ጥሩ። መልካም ጊዜ። ኧረ ሸጊት ስምሽ ማን ነው? አድራሻሽስ የት ነው? ዳኛ ነው ወየው። ዝግጁ ነን። በደንብ ጀምሩ። መጥቷል። ቡላ ቢደርስ በአንድ መጥበሻ ዳኒሻ ወየኔ አምባሻ ተንሱ አለውልን እንደመካዳ ወተቱን ልክ ነህ ማለት ነው። አንበሳ ገነኔ በመጥበሻ ፈጠን ወግ ሲዳሩ ነዋል። አረ ተንሱ እቺን እንበት አንቺማ ሳቂብን ተጫወቺ እንዴ። ቆይ ወተቱን ለምንድን ነው ያደረኩት? አረ ቆይ አረ ኦኬ። እንደዚህ ማካበድ ያስፈልጋል። አጠፎት በእናት እንዴት ነው ተንሱ? አሪፍ እየሄደ ነው? የሆነ ጥሩ ነው እንግዲህ አላወኩም። እንዴ አሜዚንግ ከለር። እኔ ነኝ የሰራሁት ያስብላል። ይሁን ቦታችሁን ምናምን በደንብ እያጸዳዳችሁት ማለት? እናጸዳለን። እንግዲህ ትንሽ እንሂድበትና አይዞ ወንድሜ። ኮራ ማለት ያሰ ለካ እዚህም ለካ ለሌላ ስራ። ክትፎን የበሰለ ነው የምታደርጉት? እሺ፣ የበሰለ ክትፎ። ቆይ መክተፊያው ተቀምጧል፣ ግን ምን ልንሰራበት ነው? እኔ እኮ ባይዘው እሺ ተንሱ
ወይ ያጨናነቀ እንደሱ ትንሽ ሰዓት ላይ እናደርጋለን። ማንኪያ ብጠቀምስ ጌታዬ ምንድን ነው የሚሻለው? ሼፍ እንዴት ነው አያያዛችሁ? አያያዛችሁ ጥሩ አይደለም። ጥሩ አይደለም ምንም። አያያዛችሁ ጥሩ አይደለም። ምክንያቱም ከቡላ ነው የጀመራችሁት። እሱ ቡላው ቀዘቀዘ። አይ ይሞቃል ይሞቃል። ዳኒ ቆንጆ ነው፣ ጥሩ ነው፣ ጥሩ ነው። ትንሱ እንትን ነው። ሰዓታችሁን ግን በደንብ እየተጠቀማችሁ አይደለም። ሰዓት የጊዜ አጠቃቀም ትንሱ እንዴት ነው በእናትህ? ኧረ ጨሰ፣ አቧራው ጨሰ። ኧረ መቀነስ። ዳኒ እየጨረሰ ነው። እኛ ሞር ጣዕም ላይ ነው የምንጨነቀው እና ትንሱዬ ምን ላግዝ በእናትህ? ምን ላግዝ? ማግዘህ መረዳ ነገር አለ ትንሱ? ምን ላቀብልህ ዳኒ? ምን ላግዝ? ለኔ ማቀበሉ እንደሆነ ምን ላግዝ? ትንሱዬ በቃ እጠብቅሃለሁ። እጠብቅሃለሁ? አዎ ትያለህ። የት? ጨርሻለሁ ግን እንዴ ቡላ ውስጥ የከትፎን አደረኩት። ስለ ቡላ በጣም ጥሩ። ለማቅመስ አሁን ዝግጁ ሆኛለሁ። ጨርሻለሁ። ኑሮ መወደዱን ማቀው እቺ የዱለት ማቅረቢያ ሳይል ምንድን ነች? አንድ ጉርሻ ነች? ሁለት ጉርሻ ነች? ሻት የክትፎ ሻት። ዳኒ ጨርሰሃል። በ9 ደቂቃ ከ30 ሰከንድ ጨርሰሃል ማለት ነው። እሺ ሁለተኛው ስቴፕ ደግሞ የሚሆነው ቅምሻ ላይ ነው። ስለዚህ ቅምሻ ላይ እንግዲህ ትንሱ ከበለጠክ ምንም ማድረግ አንችልም። እኔም ጨርሻለሁ። እሺ ትንሱ ደግሞ በ11 ደቂቃ ነው የጨረስከው። እንግዲህ አሁን ደግሞ የቅምሻ ሰዓታችን ነው የሚሆነው። እንግዲህ ሁሉንም ግብአት ተጠቅማችኋል ብዬ አስባለሁ። ተጠቅማችኋል? ተጠቅመናል። እሺ ዳኒ በዚህ በኩል ጥሩ ነው። ያው የተጠቀምክበትን እቃዎች በጥሩ ሁኔታ ለመያዝ ሞክረሃል። በአጋጣሚ ግን የትንሱ የተጠቀመበት እቃ እንኳን አላጸዳኸውም ቴብልህን። ፕላስ ደግሞ በጣም ጭስ ነበረ፣ ማብሰሉ ላይ በጣም ጭስ ነበረ። ሁላችንም እየከረከረን ምናምን ነበር አይደል? ከባድ ነበረ። በጣም የተሰማኝ ነገር የሙያ ትንሽ የለውም። ሁሉም ሙያዎች በጣም ትልቅ ናቸውና ቡላ ደግሞ በጣም እወዳለሁ። እኔ የምወደው ምግብ ነው። ግን የቡላ አሰራር በጣም ሲምፕል ይመስላል። በአጭር ደቂቃ ውስጥ የሚሰራ ይመስላል። ግን እንደሱ አይደለም። አጣፍጦ መስራት ከእንደገና ደግሞ ግብአቶቹንም በደንብ ተጠቅሞ መስራት ማርክ ያሰጣል እና እኔ አላቃቸውም ነበረ። ዝም ብዬ ግን እንዴት ሊሰራ ይችላል፣ ቤት ውስጥ እንዴት ነበር የሚሰራው የሚባለውን ነገር ወተት እንዳለ ብቻ ነበር የማውቀው። ቡላ ሲሰራ ወተት እንደሚያስፈልግ አውቃለሁ። ወተትን ሳስብ ግን ትልቁን ነገር ውሃን ረሳው። ውድድሩ ጥሩ ነበረ። ብዙ ኩሽና ውስጥ ከመንቀሳቀስ ምን መስራት አለብን ብሎ አስቦ መስራቱ የተሻለ ነው። ብዙ ብንሮጥ ጥሩ ነገር ላናበስል እንችላለን እንደማለት ነው። አንድ እሱ። ሌላ ደግሞ ወደ 4 ሰዓት ወይም 5 ሰዓት ጥሩ ቁምሳ ነገር ማዘጋጀት ይቻላል። ከቡላ ክትፎ አሪፍ ሚክስ ነው። እሱንም ዛሬ አውቄያለሁ። ቡላውን ማላወስ በጣም ከባድ ነገር ነበር። ምክንያቱም እንዴ
ቡላችን የምትመስል እንደ ክሬም አይነት ነገር ደርቆ እንትን ብረት እኮ ነው የሆነብኝ። በማንኪያው ማማሰል አልቻልኩም ነበርና በጣም ከባድ ነበር። አናዶኝ ብደበድበውላ ደስ ይለኝ ነበር። ቡላ ገፋኝ ነው የምለው። ቡላ ገፍቶኛል። ምክንያቱም ስገፋው ሲገፋኝ በቃ ለማማሰል ትንሽና ክትፎ መጀመሪያ መስራት ነበረብኝ። ውጤቱ እንግዲህ ያው ትንሱ አይዞ አትፍራኝ እንደሱ። ኧረ ሸጋ ስምሽ ማን ነው? አድራሻሽስ የት ነው? እንግዲህ እስቲ አይታወቅም። ቢያንስ አይገልም፣ እንደ ምግብ አይገልም። በጣም ከባድ ነው ይሄን መቅመስ። እንዴት? አይ ዳኒ ያው ደስ እንዲል ትንሽ እንዴ ታግዬ ታዲያ የሰራሁትማ ግዴታ መቀመስ አለበት። አድራሻሽስ የት ነው? ሌላ ሰው ሳይሰማ ቡላውን ቅመሺው፣ ከዛ እኔ እናንተ እንስማማ። እንዴት ነው ሼፍ? ጨው በዛበት አነሰ? ቅመሙ ትንሽ? እሺ እንግዲህ ዳኒ የሰራኸው ቡላ በክትፎ አይጣፍጥም። አረ አዎ፣ ግን እንዳስተያየት ጥሩ ያየሁት ነገር ክትፎውን ስትቀምም ጥሩ ነበር አቀማመምክ። ምክንያቱም ብቻውን አሽተክ ነበረ ወደ መጥበሻ ያመጣኸው። ዳስ ጉድ ኳሊቲ፣ ቆንጆ ነው ያ። ከዛ ውጪ ላይክ መጀመሪያ ክትፎውን ሰርተ ነበረ ቡላውን መስራት የነበረበት። ምክንያቱም ቡላ በባህሪው ቶሎ የሚቀዘቅዝና የሚጠነክር ነገር ስለሆነ እና ደግሞ ከአሰራሩም ጀምሮ እዛ ጋር ለምሳሌ ግብአቶች ተቀምጠውልሃል። ውሃ ተቀምጦልህ ነበረ። ውሃውን አይተኸዋል? በውሃ ነው መጀመሪያ መሰለኝ። ውሃ ሳይኖረው አይሆንም። የመጨረሻ ዳኝነቱን መጨረሻ ሰጣለሁ። ትንሱ ታመጣና ብታቀምሰኝ። እሺ ላቅምስ። እሺ አይዞ። ይሄማ በጣም ነው የሚያስቀው። ዱቄቱም አለ። አልበጠበጥከውም እንዴ? አልበጠበጥከውም ነበር? እሺ ይሄ ኮምፕሊትሊ መቀመስ አይችልም። ምክንያቱም በጣም ጠንክሯል፣ ፕላስ አልታሸም። ኧረ ቻቺ እባክሽ ዳኛችን እባክሽ ቅመሽልኝ። ዝም ብለሽ እንደው ለመወራሉ። አይገልም፣ አይዞሽ። ክትፎውን ልቅመስለት። ምክንያቱም ክትፎ ላይ ደግሞ መጥበሻ ላይ ነበረ ስጋውን ካደረገ በኋላ ነበር ለመቀመም የሞከረውና ያ ደግሞ ኦልሬዲ ስጋው እየበሰለ ስለሚመጣ የቅመሙን ጣዕም ምናምን አናገኘውም ማለት ነው። የከረከረን እሱ ነው። አዎ እንዳልከው እኔ ሉዳ እንትን ጠንክሮ ነው ባይዘ ይጣለው። ስለዚህ ወደ መጨረሻው እንግባ አይደለ? ውሃ እየጠጣች አይዞሽ በላት። አይዞሽ ባንተ እኮ ነው የሆነ ነገር ሆነችው። ስለዚህ ትንሽ ማሰብ ይኖርብኛል የዳኝነቱን መልስ ለመስጠት። ከተወሰነ ደቂቃ በኋላ እንገናኝ። እስከዛ እናንተ እናውራ። ለምሳሌ አየህ ራሳችንን መቻል አለብን። አንዳንዴ ቢያንስ ቤት ሰርተው ካልሰጡን እኮ ሰርተን መብላት አለብን። ልክ ነህ ዳኒ። እንደዚህ አይነት ነገሮችን ማወቅ ትልቅ ነገር ነው። አንተ ግን በነገራችን ላይ ሆድን ለማለስለስ ብለህ ጉሮሯችንን ዘጋው እኮ በጭስ በሚጥሚጣ ጭስ አቃጠልከን። ዳኒ ግን እውነት የኩሽና ፕሮቶኮል ትችላለህ። የገባኝ ነገር አሞክራለሁ ግን እንጎዳጎዶ የለ እንዴ? ግን ምንም አልሰራም። እኔ ሌላ ነገር የገባኝ እሱ ነው። በቃ ማለት ለካስ ምግብ ሲሰራ ኦኬ ብሎ ማዘጋጀት ይቻላል። እሱን ነው የተረዳሁት። እኔ ደግሞ የተረዳሁት ነገር ሌላ ነገር እኮ እሰራለሁ ግን ቡላን በጭራሽ አላውቅም።
እና የምወደው ነገር ነው ደግሞ ቡላ። ስለዚህ መልመድ እንዳለብኝ ተሰማኝ። ከራሴ ጋር እየተማከርኩ ነበርና ሳስበው የመጀመሪያው ሰዓታቸውን በአግባቡ ተጠቅመዋል። እሱ ነገር ጥሩ ነበረ። ከዛ በተጨማሪ ግን የቀረበላቸውን ግብአቶች ሙሉ ለሙሉ አልተጠቀሙትም። እንዲሁ ደግሞ ከአሰራር ጀምሮ የትኛው መጀመሪያ የትኛው በመቀጠል መሰራት ያለበትን እሱንም ማስተካከል አልቻሉም። ያው ገለባብጠው ነው የጀመሩት። ከዛ ውጪ እንዳጠቃላይ የነበረው ነገር ትንሽ ከባድ ነው። ያው የምግብ ስራ ውጤቱ ስለሆነ ውጤቱ ላይ ጥሩ ነገር አላገኘንም። እንደተባለውም የደረቀ ቡላ ነበር ይመጣልኝ። እንደውም ለመቅመስ ሁላ በጣም እንትን ብሎ ነበር። እሺ እናንተስ ምን ትላላችሁ? ይሄንን 20 ሺህ ብር ያገኙታል ወይስ አያገኙትም? እንግዲህ እናንተ ማሰራራቸውን እያያችሁ ነበረ። የዳኝነቱ ሁኔታ በጣም ከባድ ነው። ስለዚህ እንግዲህ እነሱም ይምጡና ውጤቱን አብረን የምናየው ይሆናል። እሺ እንኳን በደህና በድጋሚ መጣችሁ። እንግዲህ እዚህ ጣባ ላይ ማን አሸናፊ እንደሆነ በደንብ ይገልጽልናል። እንግዲህ ያሸነፈው 20 ሺህ ብሩን ይዞ ይሄዳል ማለት ነው። ውድድር እንደመሆኑ መጠን የግዴታ አንድ አሸናፊ ሊኖር ይገባል አይደል? ስለዚህ አንድ ሰው እንግዲህ እንመርጣለን። አሁን በድጋሚ 1 2 2 2 2 3 ማንም አላሸነፈም። እንዴ? ምክንያቱም የሁለታችሁም አሰራር ልክ ስላልነበረ እንግዲህ በሌላ ውድድር ራሳችሁን አስተካክላችሁ ከዚህ ደግሞ ልምድ ወስዳችሁ ሌሎች ነገሮች አሉ። እኔ ዳንዬ ወይ መመካከር አለብን። አውቃለሁ። መቅመስ በማይቻል ደረጃ ነው የመጣልን። እንግዲህ ለቅምሻው ደረጃ ከደረሰ በኋላ ስለዚህ እንግዲህ በሌላ ውድድር እንገናኛለን። ሌላ ጊዜ አሸናፊዎች እንደምትሆኑ ተስፋ አደርጋለሁ። ለዛሬ ግን አመሰግናለሁ። እናመሰግናለን። በጣም እናመሰግናለን። አንተ እንደሸለምከኝ አውቃለሁ። አመሰግናለሁ። ቻቺ በጣም አሪፍ ዳኝነት ነበር። እጅግ በጣም እናመሰግናለን። ስለመጣሽም ደስ ብሎናል። ሙያ ደግሞ በደንብ ለመማር እኛ ጋር መታችሁ ወርቃቡና መማር ትችላላችሁ። ነፃ እድል ሰጥቻችኋለሁ። በቃ ደፍተርና ቦርሳ ግዛ። ዳንዬ እንማራለን። ይሄ ትልቅ እድል ነው። እናመሰግናለን። እንግዲህ የጨዋታ ጊዜያችን ይሄንን ይመስል ነበረ። ከቀሪ ዝግጅቶቻችን ጋር አብራችሁ ቆዩ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።